በረከትና ዙፋን ቤቱን ለመሸጥ ፋይሉን ይዘው ከቤት ሊወጡ ሲሉ ድንገት ያላሰቡት ነገር ይገጥማቸዋል። በረከትና ዙፋን ከቤት ሲወጡ ምኞት እንዳታይና እንዳትሰማቸው ድምጻቸውን አጥፍተው ሲወጡ ልክ ሳሎን ሊወጡ ከሳሎን በር ሊደርሱ ሲሉ የሳሎኑ በር ድንገት ይከፈታል። ማን እንደከፈተው የማይታወቀው ግን ደግሞ በረከት ያን ጊዜ በጭንቁ ሰዓት እያለ ዊልቸር ላይ በነበረበት ሰዓት አልጋው ላይ ከሚስቱ ጋር ተኝቶ የነበረው ውሽማ ይመጣል። በረከት በዛን ሰዓት ባየው ሰዓት ፊቱ ሁሉ እስኪቀያየር ድረስ አንተ የተረገምክ ምን ልትሰራ መጣህ እቤቴ በማለት ይይዘዋል። ግብግብ ሲገጥሙ እንዴ ምንድን ነው እሱ ቆይ ምን ልትሰራ መጣህ አንተ የተረገምክ በማለት ዙፋን ስትናገረው፣ በረከት ግን አንዴ በቦክስ ሲመታው ቆይ አትምታኝ እኔ የመጣሁበት የራሴ ዓላማ አለኝ በማለት ቢናገርም ከአንዴም ሁለቴ ቤቴን ለቀህ ውጣ በማለት በረከት ይመታዋል። ይኸውልህ አንድ ነገር ልናገር ነው የመጣሁት። እኔ ቤታችሁን ለቅቄ እወጣለሁኝ ግን ምንም ነገር እንዳትነካኝ ድጋሚ በማለት አዎ ቤት መውጣት አለብህ ስትል እሷም ገፍትራ ከቤት ወንድሟ የባሰ ችግር ውስጥ እንዳይገባ በማድረግ ከቤት ታስወጣዋለች። ለማንኛውም ነገ ተመልሼ እመጣለሁ ምክንያቱም ጨርሼ ያልነገርኳችሁ ነገር ስላለ በማለት ትቷቸው ወጥቶ ይሄዳል። በረከት እጁ ሁሉ እየተንቀጠቀጠ የነበረው ወንድሜ ተናደድክ አይደለም? በቃ አሁን ምንም ነገር እንዳይሰማህ እኔ እያለሁኝ ምንም የሚመጣ ነገር የለም ራስን መጠበቅ አለብህ ትለዋለች። እህቴ እንዴት ምን አባቱ ቢደፍረኝ ነው እዚህ ድረስ የመጣው ድጋሚ እቤቴ በማለት በረከት ያለፈውን ነገር እያስታወሰ መናደድ ይጀምራል። እጆቹ እየተንቀጠቀጡ ስለነበር ወንድሜ እባክህን ተረጋጋና አሁን እያሰብነው ቦታ መሄድ አለብን እባክህን እኔ እህትህ አለሁልህ አይደለ እንዴ በማለት አጽናንታው እማዬም እንዳትሰማን በማለት ድምጻቸውን አጥፍተው ተመልሰው ወጥተው ይሄዳሉ። ወጥተው ሲሄዱ ሱራፌል ግን የሄደው ድንገት መንገድ ላይ ሲሄድ የኤልሳ እናት ማርታ እነ ዙፋንን የት እንደሚወጡ የት እንደሚገቡ እየተከታተለች ስለነበር የሆነ ኮሽም ስር ተደብቃ ስታይ ብቻዋን ማውራት ስትጀምር ከኋላው ሆኖ እያዳመጣት ነበረ። እሱም ድንገት ከዚህ በፊት ይህን ስሟን ሲያቅ ስለነበረ እሱም ከማን ጋር እያወራሽ ነው እነማን ነው የምትጠብቂያቸው በማለት ከኋላዋ ይነግራታል። ደግሞ ማን ነው ብላ ቀኝ ጀርባዋን ስታይ ከኋላው የማታውቀው ሰው ቆሟል። አንተ ደግሞ ማነህ ለምን ትከታተለኛለህ ምንድነው እሱ ስትለው እኔ ሱራፌል እባላለሁኝ ወይዘሮ ማርታ ነሽ አይደለ ያው በስም አቅሻለሁ ማለት ነው ተነግሮኛል እንዴት ልታቀኝ ቻልክ የት ነው የምታቀኝ ከዚህ በፊት ስትለው አሁን ለማንኛውም እንተዋወቅ እኔ ሱራፌል እባላለሁ የብርቱካን ውሽማዋ ነኝ በማለት ይጀምራል። ብርቱካን የብርቱካን ውሽማ ወይ ጉድ ውሽማ እንዴት ውሽማ አልገባኝም ግልጽ ልታረግልኝ ትችላለህ ወይ ስትለው ማለትም በረከት ታሞ አልጋ ላይ በነበረበት ሰዓት እኔ ነበርኩኝ እሷ ጋራ የነበርኩትኝ ውሽማዬ ናት አሁንስ ግልጽ ሆኖልሻል ወይ እና ታዲያ ከኔ ጋር ምን ፈልገን የመጣኸው ጉድ እኮ ነው ያው በረከትን መበቀል ትፈልጋለች ብርቱካን እና ለዛ ነው ምን ነው የተበቀለችው እሷ እንጂ ተበቅለው እንደገና መበቀል ትፈልጋለች ስትል አልገባኝም እሷ እንጂ የተበቀለችው አዎ ቢሆንም ግን እሱ በሰማኒዋን አላወረደምና ምኞትን ሲያገባ በጋብቻ ላይ ጋብቻ ነው የደረበው ስለዚህ አሁን ንብረቷን ለማስመለስ ደግሞ እኔን ወክላኛለች እናም ከኔ ጋር እንድትሰሪ ፈልጋለሁኝ መውጫ መግቢያቸውን በረከትን ማንበርከክ ፈልጋለሁኝ ምክንያቱም ቤቱ ተሽጦ ግማሹ ገንዘብ ወደ ብርቱካን እንዲገባና እኔም ደግሞ የገንዘቡ ተካፋይ መሆን ፈልጋለሁ ታውቂያለሽ በረከት ባይድን ኑሮ ይህን ጊዜ ይሄንን ቤት የምኖርበት እኔና ብርቱካን ነበርን ግን እሱ ቶሎ ዳንና ብርቱካንን ከዛ ቤት አስወጥቶ ጭራሽ ሰራተኛዋን አግብቶ እየኖረ ነው የሚገርም ነው እና ታዲያ አሁን በጋብቻ ላይ ጋብቻ ደርቦ ነው ምኞትን ያገባት እያልከኝ ነው አዎ እናም ሻይ ቡና እያልነው ብናወራ ምን ይመስልሻል ድንገት ሰው ከመጣብን እንኳን ጥሩ ነገር አይፈጠርም ስለዚህ ሻይ ቡና እያልን ዘወር ብለን እንነጋገር በማለት አብራው ተከትለው ትሄዳለች። ዶክተሩ ትናንትና የጠጣው ቡና ላይ የእንቅልፍ መድኃኒት እንዳለበት በሕክምና ለማረጋገጥ ጧት ሲነሳ እሷ ነበርሽ ቀስቅሳው የተነሳችው
ሲነሳ ቆይ ምንድነው የሆንኩትኝ ማርታ ሲላት ምን ሆንክ? እኔ ምን አውቃለሁ ተኝተህ አረፈድክ እኮ ዝም ብለህ ምንድነው እሱ ያለ ዱሮህ በማለት ስትለው አይ መቼ ስንት ሰዓት እንደተኛው ራሱ አላውቅም፣ ግን አስታውሳለሁ እዚህ ቡናውን ጠጥቼ ሙቆኝ እንደነበር አስታውሳለሁ። ከዛ በኋላ ምን እንደተፈጠረ ግን አላውቅም። ምን ሆኜ ነው ሲላት አላውቅም፣ ግን በጣም እንቅልፍ ወስዶህ ነበረ። እናም ለዛ ነው አሁን ራሱ የቀሰቀስኩህ ስትለው እሺ ነው በማለት ነገሮችን ችላ ብሎ ተነስቶ ወደ ስራው ይሄዳል። ስራ ሄዶ ቼክ ሲያደርግ የእንቅልፍ መድኃኒት እንደተሰጠውና በእንቅልፍ መድኃኒት እንደተኛ ያውቃል። በዛን ሰዓት እሳት ለብሶ እሳት ጎርሶ ወደ ቤቱ ሲመጣ ዶክተር ማርታ እቤት ውስጥ ሁና ጉድ ጉድ እያለች እሺ የኔ ውድ ባል መጣህ እንዴ ስትል አንቺ የተረገምሽ ምንድን ነው ያደረግሽኝ? ትናንትና የምን የእንቅልፍ መድኃኒት ነው እየሰጠሽኝ ሲላት ምን እያልክ ነው? እኔ ላንተ እንዴት መድኃኒት ልሰጠው እችላለሁ? ዝም በይ። እኔ ለነገሩ መንቃት የነበረብኝ እንደዛ ስትለሳለሽ ነበረ። ምን ፈልገሽ ነው እንደዛ የእንቅልፍ መድኃኒት የሰጠሽኝና እየተኛሁትኝ? ምን ለማድረግ ፈልገሽ ነው ሲላት በፍጹም እንዳላደረገችው ይነግራታል። አንድ ነገር ልንገርሽ ብሎ አንገቷን ሲያንቃት እባክህን ልቀቀኝ በማለት ተማጽና አንገቷን ይለቃታል። ግን አንድ ነገር ልንገርሽ ካልነገርሽኝ እውነቱን ደግሞ እደርስበታለሁ፣ በቅርቡ እመኝኝ እደርስበታለሁ ምን እያደረግሽ እንደሆነ በማለት ይነግራትና ትቷት ወጥቶ ሲሄድ ወደ ነው ታዲያ በጨለማ ምንም የሚያገባሽ ነገር የለም አርፈሽ ተቀመጭላትና ትቷት ወጥቶ ይሄዳል። በረከትና ዙፋን ያሰቡት ቦታ ደርሰው ሲመለሱ ምኞት ምግብ ቁርስ ሰርታ ማንም ቤት ውስጥ ስለሌለ ግራ ተጋብታ ሳሎን ቁማ ነበረ። የሳሎኑ በር ሲከፈት ድንገት በረከትን ከፊት ለፊት ስታየው ደስ ብሏት ወይኔ ጉዴ እኔ ደግሞ የት ሄዳችሁ ብዬ በጣም ደንግጬ ነበር እኮ እማዬ የለችም እንዴ? እማዬ የሆነ ማድረሰው ቃለኝ ብላ ወጥታ ሄዳለች ስትላቸው በይሽ መጣውልሽ እኮ በማለት አቅፏ ከሳማ በኋላ ዶክሜንቱን ዙፋን ይዘው ስለነበር ምኞት እንዳታይባት በጀርባ ደብቃ ቁጭ ትላለች። በቃሽ ቁርስ ላምጣላችሁ እኔ ቁርስ ሰርቻለሁ በማለት ወይኔ ዙፍ ምኞትዬ በጣም እጅሽ ናፍቆኝ ነበረ፣ እናም ቁርስ ከሰራሽ ማቅረብ የለም በማለት እሷም ወደ ሳሎን ወደ ኪችን ትሄዳለች። በቃ አብሬ ላግዝሽ ወይ ቢላትም በፍጹም እንደማይሆን ስትነግረው እሷ ምኞት